በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በብዙ በጎነቱ የሚያኖረን ጌታችን አምላካችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን በድንጋሌ ሥጋ በድንጋሌ ነፍስ እትምት ከሆነች ተወልዶ መስቀል ላይ በተሰቀለ ጊዜ የሰውን በደል ሁሉ ሲከፍል በደላቸው የተከፈለላቸው የዳኑ ሕዝቦች በክርስቶስ ያመለጡ ያተረፉ ሕዝቦች የሆናችሁ እግዚአብሔር ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ እስከ ዘላለም ስሙ የተወደደ የተመሰገነ ይሁን። ቤተሰቦቼ እንግዲህ የአጋፔ ቤተሰቦች እንድትሆኑ ደግሞ በመሆናችሁ ብዙ የተጠቀማችሁ ሰዎች አላችሁ፣ ትመርቁናላችሁ፣ ደስም ይላችኋል። እግዚአብሔር ይመስገን። ይህን ስለምታደርጉ እግዚአብሔር እናንተን ቤታችሁን ይባርክ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 4። እንግዲህ ይህንን መልእክት የጻፈልን ቅዱሱ ታማኙ መስቀል ስር ድረስ የነበረው ዮሐንስ ወንጌላዊ ወይም ወልደ ነጎድጓድ የዘብዴዎስ ልጅ ነው። አስገራሚ በሆኑ አስደማሚ በሆኑ መልእክቶቹ የምናውቀው ሐዋርያ፣ ጌታ የወደው የነበረ ሐዋርያ ነው። በኋላም እናታችን ቅድስት ድንግል ማርያም በቤቱ ተቀብሎ ያገለግላት የነበረ ሐዋርያ ነው። ከባድ ጠንካራ መልእክት ያላቸው መልእክታትንና ወንጌልን የጻፈ ነው። እዚህ ጋር በዓለም ለሚታገሉ ከዓለም ጋር ባለው ተግዳሮትና ትግል ውስጥ ለሚያልፉ ክርስቲያኖች የላከላቸው አንጻራዊ አድርጎት ዓለምንና በእነሱ ያለውን አንጻራዊ አድርጎ ያስቀመጠው መልእክት ነው። እንግዲህ ዓለም ራሱን የቻለ ሰፊ ትርጉም አለው። ዓለም የራሱ የመንግስት ሲስተም አለው። ዓለም ቁሳዊ በሆነው በምናየው ዓለም ላይ እንደምታውቁት ፖለቲካ አለ፣ የንግድ ሲስተም አለ፣ ህገ ህይወት ህገ መንግስት አለ። ደግሞም በስውር ደግሞ ዓለም ላይ የሚገዙ ደግሞ ስውራን ገዢዎች ደግሞ እንደዚሁ አሉ። የራሳቸውን ዓላማ አጀንዳ የሚያስፈጽሙ የእግዚአብሔርን ሀሳብ የሚቃወሙ አሉ። መሳሪያ የሚያደርጉት ይህንን የሚታየውን ዓለም ነው። ስለዚህ ብዙ ክርስቲያኖች በዚህ ዓለም ላይ ስለምንኖር ዓለም ከልባችን ወጣች እንጂ እኛ ከዓለም ስላልወጣን ከዓለም የሚመጣው የሚወረወረው ቀስት የሚዘረጋው ወጥመድ ሊነካን ይሞክራል እና በዚህ ጊዜ ግን መንፈሳችንን የምናበረታበትን ቃል ይነግረናል። ዮሐንስ በዓለም አለ፣ በዓለም ያለው አለ፣ ግን በዓለም ካለው ከኛ ጋር ያለው ይበልጣል። ምንድን ነው በዓለም ያለው? ህይወታችን ውስጥ ስፍራ ይዞ የምናገኘው ዓለም አለ። ለምሳሌ የምበለጥ መንፈስ ይሰማናል። አጠገባችን ዓለምን የሚያገለግሉ ዓለምን መስለው የሚኖሩ ሰዎች የተሻለ ኑሮ እየኖሩ እኛ ደግሞ ከነሱ ዝቅ ያለ ኑሮ ስለምንኖር ህይወትን ከኑሯችን አንጻር ልንመዝነው እንችላለን። ሰው አይደለን? ነገሮችን መለካት መመዘን ራሳችንን ከዛ አንጻር ማየት ልንጀምር እንችላለን። እነዛ በዓለም ያሉ ሰዎች በጣም ጌጠኛ ልብስ የሚለብሱ ጌጠኞች ናቸው። ፊታቸው ያንጸባርቃል። የሚታዩ ነገሮች ብዙ አሏቸው። ህይወታቸው እንደሚታየው ይመስለናል። የተመልከቱ ሶሻል ሚዲያ ላይ ዛሬ ጨፍረው ነገ የሚሞቱ ሰዎች ዛሬ ደንሰውልን ዛሬ አይተናቸው እንደ ኮከብ ብቅ ብልጭ ብለው ማታ ደግሞ ሞቱ ሲባል ራሳቸውን አጠፉ ሲባል ትሰማላችሁ አይደል? ታያላችሁ። እነዚህ የሚያማምሩ ሰዎች መልካቸው፣ ውጫቸው፣ ገጻቸው ደስ የሚሉ ሰዎች ለምንድን ነው ራሳቸውን የሚያጠፉት? አያችሁ፣ በዓለም ላይ በጣም የሚያጓጓ በተለይ በሚዲያው ላይ በድረገጾቹ ላይ በጣም መልካም ሆኖ የሚመጣው ነገር ውስጡ ያለውን ሚስጥር አናውቅም። ከጀርባው ምን ጉድለት እንዳለው አናውቅም። ለዚህ ነው ዮሐንስ በዚህ ነገር ተስበን ኑሯችንን በዚያ ነገር
በዚህ በምናየው አንጻር እያየን እኔ ወደኋላ የቀረው ነኝ ብለን የምናስብ ከሆነ ምንድን ነው የሚነግረን? በዓለም ካለው ከኛ ጋር ያለው ይበልጣል። አየሽ፣ አንቺ ቢያንስ መቆም ችለሻል። ቢያንስ አንቺ ችግሮችን ተቋቁመሽ እግዚአብሔር አለልኝ ብለሽ ገመድ ይዘሽ አልሄድሽም ወደ ጓሮ። ለምንድን ነው ይህን ጥንካሬ ያገኘሽው? ከአንቺ ጋር ያለው ስለሚበልጥ ነው። ለህይወትሽ ዋጋ እንድትሰጪ አድርጎሻል። ይሄ ከቀለበት አይበልጥም። ይሄ ከዲያመንድ ቀለበት አይበልጥም። ይሄ ከጌጠኛ ልብስ አይበልጥም። ተመልከች፣ አንቺ ጋር ያለው በህይወት እንድትቆም ይረድቶሻል። ችግሩ እኮ በሁለታችን አሁን ራሳቸውን በሚያጠፉትና ራሳቸውን በማያጠፉ ሰዎች መካከል ያለው ችግር በአንጻር ሲታይ እኩል ሊሆን ይችላል። ግን አንደኛው ቶሎ ይወድቃል፣ ይደክመዋል፣ አቅም ያጣል። አንደኛው በእግዚአብሔር ኃይል ደግሞ ነገሮችን አሸንፎ ይወጣል። በዓለም ካለው ይልቅ እኛ ጋር ያለው የበለጠ ስለሆነ ነው። ሌላው ደግሞ የሚያስጨንቁ ነገሮች ከዓለም ይመጣሉ። የሚያስፈራሩ፣ የሚያስደነግጡ፣ መረጋጋትን የሚነሱ ነገሮች ለሁሉም ሰው ይሄ የመንፈስ አሰራር ስለሆነ የፍርሃት መንፈስ ይላል ጳውሎስ። መንፈሱ የፍርሃት ስለሆነ በሁሉም ሰው ላይ ነው የሚለቀቀው ያ መንፈስ። ያ የፍርሃት መንፈስ አንዳንዶችን በሽተኛ ያደርጋቸዋል። ይገርማቸዋል። ጤነኞችን ሰዎች በሽተኛ ያደርጋቸዋል። ደማቸው፣ ስኳራቸው ከፍ እንዲል፣ ሌላም አይነት ህመም እንዲይዛቸው፣ የአእምሮ ህመምተኛ እንዲሆኑ ያደርጋቸዋል። ከመንፈሱ ውጊያ የተነሳ ማለት ነው። ዓለም የምታመነጨው ከጥልቁ የሚወጣው መንፈስ ወደ ሰዎች ሲለቀቅ ለአንዳንዶቹ በዚህ ልክ የጉዳት ውጤት ይዞ ይመጣል። እግዚአብሔርን ለሚያምኑ ሰዎች ደግሞ በእግዚአብሔር የመጽናናትና ነገሮችን የመቋቋም አቅም ደግሞ ይሰጣል። አንድ ካህን ማቀው ካህን ነበርና ብዙ ይፈተን ነበር። ክፍለ ሀገር ውስጥ ነው የሚሰራው። ከባድ ፈተና ነበረበት እና እሳት ቢነድበት ከታችም ከላይም ነው። ጠንካራ አገልጋይ ነው። የእውነት አገልጋይ ነው። የልብ አገልጋይ ነው። ግን እሳት ይነድበት ነበር። ምን አለኝ አንድ ቀን ለጉባኤ እሱ ከተማ ሄጄ ቀሲስ አለኝ እኔ አለ እግዚአብሔርን ባላቅ አለ ራቁቴን የአእምሮ ህመምተኛ ሆኜ ጫት ይዤ ራቁቱን የሚሄድ የአእምሮ ህመምተኛ ሰው እሆን ነበር ከደረሰብኝ የተነሳ። ይገርመኛል አለ አእምሮ እንዴት እንደሚጠብቅ እግዚአብሔር። ችግሩ እኮ እኩል ነው። ይሄ ውጊያው፣ የፍርሃት መንፈሱ፣ የጭንቀት መንፈሱ፣ የማሸበር መንፈሱ እኩል ይለቀቅና እግዚአብሔርን የሚያውቁ ሰዎች ግን ተቋቁመውት ያልፋሉ። እንዳትሸነፉ። ይህን የምትሰሙ እግዚአብሔር ልጆች፣ ከእናንተ ጋር ያለው ዓለም ላይ ካለው ይበልጣል። እንዳትሸነፉ፣ ጠንካሮች ሁኑ፣ በእግዚአብሔር ታመኑ፣ በታማኙ ክንዱ ላይ ራሳችሁን ጣሉ። ነገር እንዴትም አይሆን እንዴትም አይከናወን፣ ግን ግድ የላችሁ። የእግዚአብሔር ቃል የምናቀና እግዚአብሔር መንፈስ የሚደግፈን ሰዎች ከሚወረወረው ከሚያስጨንቀው ከሚያስፈራው መንፈስ ጥቃት ማታለል እንጠበቃለን። አንድ ነገር ይዞ ነው የሚያስጨንቀን እኮ። አንድ ጉድለት ይዞ ወይ ህመም አለብህ ይለናል፣ ወይ ፋይናንሳችን ቀውስ ውስጥ እንደገባ ሊነግረን ይሞክራል። ብቻ በዛም በዚህ የሆነ ነገራችን ወይ ጤናችን የቤተሰባችን ጉዳይ ይሆናል የሚመጣብን። ግን ጭንቀት የሆኑ እኛ ጋር ሊመጣ ይችላል። ግን እግዚአብሔር ከኛ ጋር ከሆነ ማናልፎ ማንሻገረው ነገር የለም፣ ማይፈታም የለም። ሁሉ ነገር ውሃው ወይን መሆን ይችላል። ባዶ ማሰሮ በዘይት ሊሞላ ይችላል። የታመመው ካልጋው ሊነሳ ይችላል። የተጨነቁ ሙታን ሳይቀሩ ከመቃብር ከተነሱ ምንድን ነው የሚያቀተው የኛ ጌታ? ስለዚህ በዓለም ካለው ይልቅ ከኛ ጋር ያለው የበለጠ ነው። ይህንን አስቡ። ሁልጊዜ በተጨነቃችሁና በፈራችሁ ጊዜ ዓለም ላይ ካለው ሰው እግዚአብሔርን ከማያምኑ ሰው እኩል እንዳታስቡ። ሌላ በዓለም ያለው ምርጫና ውሳኔ እኛ ካለ ምርጫና ውሳኔ አንጻር የሚመዘንበት ቃል ነው። ይህ ቃል ሰው የሚመቸው የሚመርጥበት እድል አለ። ዓለም ላይ የምትፈልገው ምንም ውጤቱ ምንም ይሁን ምንም በቃ መምረጥ ትችላለህ። ሰይጣንን እስከ ማምለክ መድረስ ትችላለህ። ሀብታም ሊያደርግ የሚችል የትኛውንም መንገድ መሞከር ይቻላል። ከኛ ጋር ያለው ግን ስለሚበልጥ በዚህ ልክ አንጨነቅም። ከኛ ጋር ያለው ስለሚበልጥ በዚህ ልክ ራሳችንን አናዋርድ፣ ራሳችንን አንጥልም። የሚበልጣለና በምህረቱ ባለጸጋ የሆነ የሁሉ መጋቢ እግዚአብሔር የኛ አባትና አሳዳሪ ነው። በዚህ ልክ አንዋረድ።
ይህንን እኮ ፈተና ለጌታችን በዛ በፈተናው ተራራ አቅርቦለታል። ወድቀህ ብትሰግድልኝ የዓለምን ሁሉ ክብር ሰጥሃለሁ ብሎት ነበር። በዓለም ካለው ይልቅ እዛ ተራራ ላይ የቆመው ኢየሱስ ይበልጥ ነበር። አልገባውም ሰይጣን። እንዲሁ ነን እኛም ከጌታችን ጀርባ የቆምን ትውልድ ነን። ዓለም የምትሰጠን አታላ አሳምራ የምታሳየን የትኛውም ስጦታና የብልጥግና የመክበር ውሳኔ እግዚአብሔርን ከማመን ከሚገኘው በረከት ጋር አይወዳደርም። እጅግ የሚበልጠው የኛ ነው። እግዚአብሔር ልጆች ጠቢቡ ሰሎሞን ፍቅር በሌለበት ጮማ ከመብላት ጎመን መብላት ይሻላል በፍቅር ውስጥ ይላል። በክርስቶስ ፍቅር ውስጥ ሆነን ጎመን መብላት ይበልጥብናል። ግን ደግሞ ጎመን በሰው ጮማም እንበላለን እኮ ከፈለግ። እግዚአብሔር ምን ይጎለዋል? በምድረ በዳ አላሳየም ለሰው ልጅ መጋቢነቱን? ሲፈልጉ ድርጭት ስጋ በልቷቸዋል፣ ሲፈልጉ መና በልተዋል። ምን ጎደለባቸው? ፕሮቲኑም ካርቦሃይድሬቱም አልቀረም፣ ምንም አልቀራቸውም። ጫማቸውም አላለቅም፣ ልብሳቸውም አልተቀደደም። እግዚአብሔር ከኛ ጋር ስለሆነ ዓለምን ለመከተል ራሳችንን ማዋረድ አይጠበቅብንም። ምክንያቱም በዓለም ካለው ይልቅ ከኛ ጋር ያለው የበለጠ ነው። ሌላው ጥበቃው ነው። ጥበቃው፣ ትርግናው፣ እረኝነቱ እኛን የሚጠብቀን በዓለም ያሉ ሰዎች ደግሞ ይጠብቃቸዋል። ሰው የራሱ ሴኪዩሪቲ ጋርድ አለው፣ የራሱ የጥበቃ የደህንነት ተቋም አለው፣ መንግስትም አለው፣ ሀገርም ከተማም አለው። ደግሞ ከዛ ጀርባ ደግሞ መለኮታዊ ጥበቃም አለ። እግዚአብሔር ከተማን ካልጠበቀ ጠባቆች በከንቱ ይተጋሉ የሚለው ዳዊት እኮ ይህንን ነው። ሰው የሚጠብቅበት ራሱ የሚጠብቅበት አጥር አለው፣ የሚቆልፍበት ቁልፍ አለው፣ ምን አለው ብቻ ራሱን እንከላከልበታል ብሎ የሚያስቡ በዓለም ይሄን ነው። ሽጉጥ አለ፣ ውሻ አለ፣ ጥበቃ አለ፣ ዘበኛ አጥር አለ፣ ሽቦ አለ፣ አደገኛ ብዙ ምንላቸው ነገሮች አሉ። ካሜራ አለ። አሁን ራሳችንን ለመጠበቅ ገንዘብ ከፍለን የምንገዛቸው ነገሮች አሉ። ሌላም ብቻ ብዙ ሰውም አቁመው የሚያድሩ አሉ። ግን ደግሞ እግዚአብሔርን አምነው የሚያምኑ ደግሞ እንደ አብርሃም አሉ። አብርሃም ባለጸጋ ነበር፣ ቆንጆ ሚስት ነበረችው፣ ትልቅ ሀብት ነበረው። መዘረፍ ቢፈልግ ይዘረፍ ነበር። ጠላት ቢፈልገው እግዚአብሔር ባይጠብቀው ኖሮ ጠላት በአንድ ጊዜ ሊያጠፋው ይችል ነበር። አብርሃም ግን በድንኳን ውስጥ ነበር የሚኖረው። አብርሃም በጨርቅ ድንኳን ውስጥ። ዓለም ላይ አሁን እንደምንለው በጣም በጥብቅ ጥበቃ ከሚኖረው ዓለም ይልቅ በድንኳን የሚያድረው አብርሃም ይበልጣል። ከነሱ ጋር ካለው በዓለም ካለው ከኛ ጋር ያለው ይበልጣል። ጨርቅ ድንኳኑ ጫፍ ማንም ሳይነካ አብርሃም ሸምግሎ ዕድሜ ጠግቦ ሞተ። አንድም አልደፈረው። ዛሬ ሰልፈኞች፣ ቀስተኞች፣ ኃይለኞች የሚያስፈራሩ ቢከቡን እንደ ጊያዝ አይኖቻችን ቢከፈት በዙሪያችን ብዙ እሳት ሰረገላ ላይ የታጠቁ መላእክት አሉ። ከኛ ጋር ያለው በዓለም ላይ ካለው ይበልጣል። ለዚህ ነው በሰላም የምንተኛው፣ በሰላም የምንነሳው። ለዚህ ነው አንድ ሊቀ ጳጳስ አባት በሌሊት ይሄዳሉ ለአገልግሎት፣ ከዚያ ይነሳሉ። በኦሮሚያ አካባቢ ነውና አቋርጦ ደግሞ ወደዛ ይሄዳሉና እንዴት ነው አባታችን ስላቸው፣ እንዴ የሚጠብቀኝ እኮ እግዚአብሔር አለ አሉ። የሚጠብቃቸው እና አንዳንድ ጊዜ ሽፍታዎች ያስቆሟቸዋል፣ ይነግሩኛል። ሽፍታዎች አስቆሟቸው ምንድነው ይሄ እንትን ይዘው ይሄዳሉ፣ ይሄ ጸበል ይዘው ይሄዳሉ፣ ይሄ የሚበሉ እነዚህ ዘቢብ ይዘው ይሄዳሉ፣ ይሰጧቸዋል፣ ይለቋቸዋል በሰላም። ምክንያቱም ይወላችሁ ከኛ ጋር ያለው በዓለም ካሉ የበለጠ አሸናፊ ነው፣ ሞገሳ ያለብሳል፣ ጠባቂ ነው፣ እረኛ ነው። እግዚአብሔር ልጆች ሁልጊዜ እናስቡ፣ ለልጆቻችንም ይሄንን እንንገራቸው። በዓለም ካለው ይልቅ ከኛ ጋር ያለው ይበልጣል። እጃችን ስልካችን ላይ ካለው ይልቅ ሰማይ ላይ ያለው ይበልጣል ማለት ያስፈልጋል። እውነት ያስፈልጋል። የሚያስጎመጀው ዓለም፣ የሚያጓጓው ዓለም፣ በኖርኩበት የሚባለው ዓለም ውስጥ ካለው ሕይወት በላይ ሰማይ ላይ ያለው ይበልጣል። ቅድሚያ ለዛ ሁሉ ቦታ እንዲሰጥ ማሳየት ይገባል። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ። የሰማነውን በልባችን ይጻፍ። የእግዚአብሔር ቸርነት፣ የእናታችን ቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን።
ኮሜንት አድርጋችሁ ስለምትወጡ አመሰግናችኋለሁ። ብዙ ኮሜንት ታደርጋላችሁ፣ ደስ ይለኛል። ብዙ ላይክ አለው እና ይሄ ደግሞ ብዙ ቪዲዮ እንዲታይ ሰዎች እንዲሰሙት አድርጓል። አሁንም ይሄን አድርጉ። ቀሲስ አሸናፊ